አልሄዳሉ ብሬ የምን ብር የከፈልኩት ብር ነው። ምንም ይሁን እነሱን ለማጥፋት እንዴ አልወጣሉ እኮ አልበታተናሉ። ጭራሽ እየበዙ መጥኩ። አለፈላቸው። አሁን በበሽታ ገባሁ። በጆሮዋ ገባሁ። በዚህ ላስቀድድ ነበር። ሰውየውን በእግሩ ህብረት ፈጠሩ። ባልና ሚስቶቹ ጸሎት ጀመሩ። ከቤት ወጣሁ። ለሰውየው በጋድ እየታየሁት ነው በቤት ውስጥ ግቢ ውስጥ። አሁን ወደ ሰዎቹም ወደዚህም እያወላወልኩ ነው። ዛሬ ሸኘኝ። በቃ ወይኔ ብሬ ከማልቀበል ብሩን ንገረኝ። ክሰስ አለችኝ እኮ እሷ። ለሰጠኸው ሰው ክሰስና ተቀበል አለችኝ። 7,000 እኮ ነው የከፈልኩት። ምን ለማድረግ? እነሱን ለማጥፋት። ምን እንዲሆን? እነሱ አይመጥንም፣ ቤቱ ለነሱ አይመጥንም። በቃ ድሆች ናቸው። አዎ እኔ እፈልገዋለሁ ቤቱን። አዎ አይመጥንም፣ አይመጥንም ለነሱ። ምን አባታቸው ቀኔ ጣላቸው እኮ ናቸው። እንደ ናቡቴ ማለት ነው። በመጽሐፈ ዜና መዋዕል ነው፣ በመጽሐፈ ነገሥት ናቡቴ ዜና መዋዕል ላይ ናቡቴ ብሬ 7,000 ብሬ ርስትህ ለአንተ አይመጥንም አለ አክዓብ። አይመጥንም። ስለዚህ እኔ ወይን ልትከልበት በዚህ ምትክ ሌላ ቦታ ሰጠሃለሁ። አንተ ደሃ ነህ። በተጨማሪ ይሄ የወይን ቦታ ቤተ መንግስት ያጠገብ ነው ያለው እና ይሄንን ልቀቅልኝ አለው። ናቡቴ የአባቶቼን ርስት ሰጥህ ዘንድ እግዚአብሔር ይሄን ያድርገው አለና እግዚአብሔርን ስም ጠራበት። እኔ የአባቶቼ ርስት ነው አለ። ክዳ ከፍለ ጨረሱ። ይሄ ደግሞ አይመጥንም። ክዳ ተከፈለ። ያምና ጤፍ ነው የሚበሉት። ርስት አላቸው። በዚህ ዓመት ይሄኔ እህሉ ያልቆ ነበር። ሸመታ ይገቡ ነበር። እድሜ ለአንተ በረከት በዛ። 5 ዓመት እኮ እግዚአብሔር አይደለሁም በአንተ ላይ አድሮ ነው እንዴ? ቀላል ነው እንዴ? በአንተ ላይ ያለው ያቆራጣ ነው እኮ ያዘኝ መጀመሪያ እንዴ። ያቆራጣ ቤቱ የቅዱስ ሚካኤል ቤት ነው። እጣ ሲወጣ 12 ቁጥር ቀኑ 12 ቤቱ የቅዱስ ሚካኤል ነው። ቤቱ የኔ ነው አለ። እንግዲህ እንዴት ይሁን? እኔ ብሬን ከማልቀበል እንዴ? ሰውየውን ወክሎ ነው የሚናገረው። ሰው መታችሁና እዚህ ላይ ግራ እንዳንጋባ፣ መታችሁና አጋንንቱ አንድ ናቸው። በሀብቱም በገንዘቡም በይዞታውም አንድ ናቸው። ስለዚህ የሚቆጨው መተቱን የላከውን ሰው ወክሎ ነው የሚያወራለት። የወር ሂሳብ ሳትከፍል እኮ ነው የተማረችው። የወር ሂሳብ ሳልከፍል ትላለች። አዎ ተምራለች። ስለዚህ ታዘዛለሁ። ምንድን ነው የተማረችው? እንዴ አንተን ትምህርት ነው ያስተማርካት? የወር ሂሳብ ሳልከፍል? አዎ የወር ሂሳብ ሳልከፍል ገንዘብ ሳልጠየቅ በነፃ ሰውየው ላይ ነበር ምተኛው በፊት። እሱም ደግሞ አሁን በረታ። የታል ሰውየው? አለ። ባሏ ነው? አዎ ሰውየው ትለዋለህ እንዴ? እንዴት ላድርገው ታዲያ? የተከበርክ ባሏ በለ። ኧረ ገዳይ በዚህማ አትንጣብኝ እንዴ! ስንት ጀብዱ የሰራው እኮ ነው። ኧረ ገዳይ ይላል እንዴ? በሱባኤ እዛ በሱባኤ ኪዳነ ምሕረት 16ን ገባች። እዛ ቆራጣ ምንድን ነው? 24ቱ እዛ ገብታ ነው ያዘችኝ። 24ቱ ማን ነው የሚለው? እኔ እንዴት ብዬ ካዘዝከኝ እሺ ታዘዛለሁ። 24ቱ ማን ነው? ተክለ ሃይማኖት። እሱ ነው ያዘኝ መጀመሪያ። እሱ ነው ያዘኝ። በረቱ እናትና ልጅ ገጥመው አይነ ስውር እናት አለችው። በየቀኑ እየወሰደች ማቁረብ ነው። ለልጄ ብለሽ ተቀበይ ነው። ታቆርባለች እየወሰደች። ምኑን እንዴ? ያንን እናትየዋን የእሱን አይነ ስውር ነች። የማ የእሱ ትቁረባ አይነ ስውር። ታዲያ ምን ጎዳህ? እሷ ከገባች አይደል በረከት የገባው ቤት ውስጥ እንዴ? ከርስት ይጫናል። እኔ ድራሹን አጠፋው ነበር። አምና ይሄን ጊዜ ሸመታ ገብተዋል። ዘንድሮ ግን ያምናውን እህል ይበላሉ በጎተራ ሞል። የታ ምን አሳያ አንተ? እዚህ ውስጥ ቀናተኛ ምቀኛ እኮ ነኝ እኔ። በምቀኝነት እኮ ነው እንዲጠፉ የምፈልገው። እንዴ ቤቱ እነሱን አይመጥንም እኮ። ምንድን ነው የሚለው? ቤቱ አይመጥንም ይላል። አዎ እኔ ብዙ ጊዜ አይሰማኝም ነበረ። 20 ሺህ ብር ሽጥ፣ ከዚህ በላይ እንዳትሸጥ። እኛ ለጫማ ተቀዶ ነው እንደዚህ የሚሄድ። በአየር ኃይል ነበርኩ ቀደም ብሎ